በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዮሐንስ ወንጌል ምዕራፍ 13 ኢየሱስ ክርስቶስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚኬድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን ይወዳቸውን እስከ መጨረሻ ወደዳቸው። እራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው አሳብ ከገባ በኋላ ኢየሱስ ክርስቶስ አብ ሁሉን በልጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንዲሄድ አውቆ ከእራት ተነሳ፣ ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያ ውሃ ጨመረ፣ የደቀ መዛሙርቱንም እግር ሊያጥብና በታጠቀበትም ማበሻ ጨርቅ ሊያብስ ጀመረ። ወደ ሲምዖን ጴጥሮስም መጣ። እርሱም ጌታ ሆይ አንተ የኔን እግር ታጥባለህን? አለው። ኢየሱስ ክርስቶስም መልሶ እኔ የማድርገውን አንተ አሁን አታውቅም፣ በኋላ ግን ታስተውለዋለህ አለው። ጴጥሮስም የኔን እግር ለዘላለም አታጥብም አለው። ኢየሱስ ክርስቶስም ካላጠብኩህ ከእኔ ጋር ዕድል የለህም ብሎ መለሰለት። ስምዖን ጴጥሮስም ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው። ኢየሱስ ክርስቶስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም፣ ሁለንተናው ግን ንጹሕ ነው። እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለው። አሳልፎ የሚሰጠውን ያውቅ ነበርና ስለዚህ ነው ሁላችሁም ንጹሐን አይደላችሁም ያለው። እግራቸውም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው፣ ያደረግሁላችሁን ታስተውላላችሁን? እናንተን መምህርና ጌታ ትሉኛላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኳችሁ እናንተ ደግሞ እርስ በራሳችሁ እግራችሁን ተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግኩ እናንተ ደግሞ ታድርጉ ዘንድ ምሳሌ ሰጣችኋለሁና። እውነት እውነት እላችኋለሁ፣ ባሪያ ከጌታው አይበልጥም፣ መልእክተኛውም ከላከው አይበልጥም። ይህን ብታውቁ ብታድርጉትም ብፁዓን ናችሁ። ስለ ሁላችሁ አልናገርም፣ እኔ የመረጥኳችሁን አውቃለሁ። ነገር ግን መጽሐፍ እንጀራዬን የሚበላ በእኔ ላይ ተረከዙን አነሳብኝ ያለው ይፈጸም ዘንድ ነው። በሆነ ጊዜ እኔ እንደሆንኩ ታምኑ ዘንድ ከአሁን ጀምሬ አስቀድሞ ሳይሆን እነግራችኋለሁ። እውነት እውነት እላችኋለሁ፣ ማናቸውን የምልከውን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ኢየሱስ ክርስቶስ ይህን ብሎ በመንፈሱ ታወከ፣ መስክሮም እውነት እውነት እላችኋለሁ ከእናንተ አንዱ አሳልፎ ይሰጠኛል አለ። ደቀ መዛሙርቱም ስለማን እንደተናገረ አመንትተው እርስ በራሳቸው ተያዩ። ኢየሱስ ክርስቶስም ይወደው የነበረ ከደቀ መዛሙርቱ አንዱ በኢየሱስ ክርስቶስ ደረት ላይ ተጠጋ። ስለዚህ ስምዖን ጴጥሮስ እነርሱ ጠቅሶ ስለማን እንደተናገረ ንገረን አለው። እርሱም በኢየሱስ ክርስቶስ ደረት እንዲህ ተጠግቶ ጌታ ሆይ ማን ነው አለው። ኢየሱስ ክርስቶስም እኔ ቁራሽ አጥቅሼ የምሰጠው እርሱ ነው ብሎ መለሰለት። ቁራሽም አጥቅሶ ለአስቆሮቱ ለስምዖን ልጅ ለይሁዳ ሰጠው። ቁራሽም ከተቀበለ በኋላ ያን ጊዜ ሰይጣን ገባበት። እንግዲህ ኢየሱስ ክርስቶስም የምታድርገውን ቶሎ ብለህ አድርግ አለው። ነገር ግን ከተቀመጡት ስለምን ይህን እንዳለው ማንም አላውቅም። ይሁዳ ከረጢቱን የያዘ ስለሆነ ኢየሱስ ክርስቶስ ለበዓሉ የሚያስፈልገንን ግዛ ወይም ለድሆችን መጽዋት እንዲሰጥ ያለው ለአንዳንዱ መስሏቸው ነበርና፣ እርሱም ቁራሹን ከተቀበለ በኋላ ወዲያው ወጣ። ሌሊትም ነበር። ከወጣም በኋላ ኢየሱስ ክርስቶስ እንዲህ አለ፣ አሁን የሰው ልጅ ከበረ፣ እግዚአብሔርም ስለ እርሱ ከበረ። እግዚአብሔር ስለ እርሱ የከበረ ከሆነ እግዚአብሔር ደግሞ እርሱን ራሱን ያክብረዋል፣ ወዲያውም ያክብረዋል። ልጆች ሆይ ገና ጥቂት ጊዜ ከእናንተ ጋር ነኝ፣ ትፈልጉኛላችሁ። ለአይሁድም እኔ ወደምሄድበት እናንተ ልትመጡ አይቻላችሁም እንዳልኳችሁ አሁን ለእናንተ ደግሞ እላችኋለሁ።
እርስ በራሳችሁ ትዋደዱ ዘንድ እንደ ወደድኳችሁ እናንተ ደግሞ እርስ በራሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። እርስ በራሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚያ ያውቃሉ። ስምዖን ጴጥሮስም ጌታ ሆይ ወዴት ትሄዳለህ? አለው። ኢየሱስ ክርስቶስም ወደምሄድበት አሁን ልትከተለኝ አትችልም፣ ነገር ግን በኋላ ትከተለኛለህ ብሎ መለሰለት። ጴጥሮስም ጌታ ሆይ አሁን ልከተልህ አለመቻሌ ስለምንድን ነው? ነፍሴን ስንኳ ስለ አንተ እሰጣለሁ አለው። ኢየሱስ ክርስቶስም እንዲህ ብሎ መለሰለት፣ ነፍስህን ስለ እኔ ትሰጣለህን? እውነት እውነት እልሃለሁ 3 ጊዜ እስክትክደኝ ድረስ ዶሮ አይጮህም። ምዕራፍ 14 ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባልኋችሁ ነበር። ስፍራ አዘጋጅላችኋለሁ ዘንድ እሄዳለሁና፣ ከእጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ። ወደሚሄድበት ታውቃላችሁ፣ መንገዱንም ታውቃላችሁ። ቶማስ ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን? አለው። ኢየሱስ ክርስቶስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ካሁንም ጀምራችሁ ታውቁታላችሁ፣ አይቻላችሁም አለው። ፊልጶስ ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስ ክርስቶስም አለው፣ አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቁኝምን? እኔን ያየ አብን አይተዋል። እንዴትስ አንተ አብን አሳየን ትላለህ? እኔ በአብ እንዳለሁ አብን በእኔ እንዳለ አታምንምን? እኔ የምነግራችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። እኔ በአብ እንዳለሁ አብን በእኔ እንዳለ እመኑኝ። ባይሆንስ ስለ ራሱን እመኑኝ። እውነት እውነት እላችኋለሁ በእኔ የሚያምን እኔ የማድርገውን ስራ እርሱ ደግሞ ያድርጋል፣ ከዚህም የሚበልጥ ያድርጋል። እኔ ወደ አብ እሄዳለሁና አብም ስለ ወልድ እንዲከበር በስሜ የምትለምኑትን ሁሉ አድርገዋለሁ። ማናችሁም ነገር በስሜ ብትለምኑ እኔ አድርገዋለሁ። ብትወዱን ትእዛዜን ጠብቁ። እኔም አብ እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸዋል። እርሱም ዓለም የሚያየውና የሚያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁ ስለሚሆን እናንተ ታውቃላችሁ። ወላጆች እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ። ገና ጥቂት ዘመን አለ፣ ከዚህም በኋላ ዓለም አያየኝም፣ እናንተ ግን ታዩኛላችሁ። እኔ ሕያው ነኝና እናንተ ደግሞ ሕያዋን ትሆናላችሁ። እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም በእናንተ እሄዳለሁ። በዚያን ቀን ታውቃላችሁ። ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው። የሚወደኝንም አባቴ እወደዋለሁ፣ ራሴንም እገልጥለታለሁ። የአስቆሮቱ ያይደለ ይሁዳ ጌታ ሆይ ለዓለም ሳይሆን ራስን ለእኛ ልትገልጥ ያለህ እንዴት ነው? አለው። ኢየሱስ ክርስቶስ መለሰ አለው፣ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናድርጋለን። የማይወደኝን ቃሌን አይጠብቅም። የምትሰሙትም ቃል የላከኝ የአብ ነው እንጂ የኔ አይደለም። ከእናንተ ዘንድ ስኖር ይህን ነግሬያችኋለሁ። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔንም የነገርኳችሁን ሁሉ ያሳስባችኋል። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራም። እኔ እሄዳለሁ፣ ወደ እናንተም እመጣለሁ። እንዳልኳችሁ ስማችሁ የምትወዱኝስ ብትሆኑ ከኔ አብ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበር። ከሆነም በኋላ ታምኑኝ ዘንድ አሁን አስቀድሞ ሳይሆን ነግሬያችኋለሁ።
ከእንግዲህ ወዲህ ከእናንተ ጋር ብዙ አልናገርም፣ የዚህ ዓለም ገዥ ይመጣልና በእኔ ላይም አንዳች የለውም። ነገር ግን አብን እንድወድ ዓለም ሊያውቅ አብም እንዳዘዘኝ እንዲሁ አድርጋለሁ። ተነሱ ከዚህ እንሂድ። ምዕራፍ 15 እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያደርገዋል፣ ያጠራዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። እነርሱም ሰብስበው ወደ እሳት ይጥላችኋል፣ ያቃጥላችኋልማ። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችኋል። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። አብ እንደ ወደደኝ እኔ ደግሞ ወደድኳችሁ፣ በፍቅሬ ኑሩ። እኔ የአባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህን ነግራችኋለሁ። እኔ እንደወደድኳችሁ እርስ በራሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። እኔ ያዘዝኳችሁን ሁሉ ብታድርጉ እናንተ ወዳጆቼ ናችሁ። ከእንግዲህ ወዲህ ባሪያዎች አላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና። ወዳጆች ግን ብያችኋለሁ፣ ከአባቴ የሰማሁትን ሁሉ ለእናንተ አስታውቂያችኋለሁና። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። አብም በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ። እርስ በራሳችሁ እንድትዋደዱ ይህን አዘዝኳችሁ። ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ እወቁ። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋል። ባሪያ ከጌታው አይበልጥም ብዬ የነገርኳችሁን ቃል አስቡ። እኔን አሳደውኝ እንደሆኑ እናንተን ደግሞ ያሳድዷችኋል። ቃሌን ጠብቀው እንደሆኑ ቃላችሁን ደግሞ ይጠብቃሉ። ዳሩ ግን የላከኝ አያውቅምና ይህን ሁሉ ስለ ስሜ ያደርጉባቸዋል። እኔ መጥቼ ባልነገርኳቸውስ ኃጢአት ባልሆነባቸውም ነበር። አሁን ግን ለኃጢአታቸው ምክንያት የላቸውም። እኔን የሚጠላ አባቴን ደግሞ ይጠላል። ሌላ ሰው ያላደረገውን ስራ በመካከላቸው ባላደረጉ ኃጢአት ባልሆነባቸውም ነበር። አሁን ግን እኔንም አባቴንም አይተውማልና ጠልተውማል። ነገር ግን በሕጋቸው በከንቱ ጠሉኝ ተብሎ የተጻፈው ቃል ይፈጸም ዘንድ ነው። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ፣ እርሱም ከአብ የሚወጣው የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያ ከእኔ ጋር ኑራችኋልና ትመሰክራላችሁ። ስለ ቃላቱ የቃላቱ ባለቤት እግዚአብሔር አምላካችን የከበረና የተመሰገነ ይሁን። በወደቀ በተረፈ በአፈ ቅዱሳን ይታርምልኝ። ወስብሐት ለእግዚአብሔር ሎል ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።